አደይ ዛሬም አደይን ይዤላችሁ መጥቻለሁ። ሰራተኛይቱ አደይን ማለት ነው። ሊዱ እንግዲህ እንደሞተች ሁላችንም ሰምተን እንደዚሁም ደግሞ እነ ፍቅር የፍቅር እጅ እንዳለበት ነበር የምናውቀው ማለት ነው። አሁን ላይ ግን ያው ሌላ ልጅ ናት የሞተችው ማለት ነው። ውድ ቤተሰቦች ሊዱዬ አልሞተችም፣ ታግታለች ማለት ነው። ያገታትም ደግሞ ይሄ እንትና ነው ማለት ነው። የፍቅር ውሽማ ወይም ደግሞ ጓደኛዬ ነው ብላ ቤት ድረስ ይዛው የመጣችው እንዳገታት ሰምተን እያሰቃያት ነው። የሞተችው ልጅ ሌላ ናት ብለዋል ማለት ነው። እንደዚሁም ዴቭን በጣም አልቅሶ የኔ ውድ እህት ትንሽ እህት መሞት የለባትም ብሎ ነበር። በጣም ነበር ከደሞ ልትሞት ነው ብዬ ያዘንኩት ማለት ነው። ግን አልሞተችም ማለት ነው። እንደዛሬ ደስ ብሎኝ አያውቅም ማለት ነው። የኔ ቀበጥ ግን እሳ እያንዳንዷ የእጃቸውን ፍቅርም የእጇን ታገኛለች ማለት ነው። እንደዚህ አሰቃይቷት አይቀርም ማለት ነው። እና አደይና ለሚን በጣም ስቅስቅ ብለው እያለቀሱ ነበር ማለት ነው። ኤላና ባርኮቴም ደግሞ ቤት እንደመጣ ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ዛሬ ደግሞ ክፍል 49ን ይችላችሁ መጥቻለሁ። የደስታ እንትን ነው ይችላችሁ ቪዲዮ ነው ይችላችሁ የመጣሁት ማለት ነው። ምክንያቱም አደይዬ አለች ማለች ሶሪ ሊዱዬ ማለት ነው። የደስታ ብዛት በቃ እኔም ደግሞ እንትን እያለኝ ነው ማለት ነው። እና ሊዱዬ ያለች ማለት ነው። ውድ ቤተሰቦቼ አልሞተችም ማለት ነው። እንትን አግቷት ነው ማለት ነው። ውድ ቤተሰቦቼ የፍቅር ጓደኛዋ ማለት ነው። እሱ ነው ያገታት ማለት ነው። እንደዚሁም ባርኮቴ መጥቶ ነበረ። ሊዱ ሞቴ ሲባል በጣም አዝኖ ኤላ ተነስ ወደ ፖሊስ ጣቢያ መሄድ አለብን ይለዋል ማለት ነው። እሱም ደግሞ እሺ ሂደንስ ነበረ ግን መፍትሄ አላገኘንም ይለዋል ማለት ነው። ሁለቱም ተነስተው እየሄዱ እያለ ንጉስና ደመቀ ያው መንገድ ላይ ቁጭ ብለው ስለሆን ሁል ጊዜ የሚገኙት መንገድ ላይ ሲያገኛቸው ባርኮቴ ደመቀን እንቃርጎ ይዘዋል ማለት ነው። ሊዱ የት ነው ያለችው? እውነት ሊዱን ገላችኋት ነው እንዴ ሲለው ኤላ ብድግ ይልና አይ እነሱ አልገደሏትም፣ እንደውም እነሱ እኛ ጋር ሆነው አብረው እየፈለጉ ነበር፣ ሲያፋልጉን ነበር የቆዩት ይላል ማለት ነው። ኤላ እሺ በቃ ና እንሂድ ብለው ሐኪም ቤትም ሄደው ሲያዩ እንዳለ ሰፈራችን እኮ በፖሊስ ተከቧል ይላሉ ማለት ነው ደመቀና እንትና። ከዛ ባርኮቴና ኤላም ወደ ሐኪም ቤት ይሄዱና ያጣራሉ ወደ ፖሊስ ጣቢያ። ሊዱ እንዳልሞተች እንግዲህ ሰምተናል ማለት ነው። ሊዱን አግቷታል እንትና አግቶ እያሰቃያት፣ እንደዚህም ደግሞ ከፍቅር ጋር የፍቅርም እጅ እንዳለበት እያየን ነው ማለት ነው። ግን ይህንንም ቢያረግም በቅርብ ቀን እንደምትወጣ ተስፋ አለኝ ማለት ነው ሊዱዬ። ፍቅርም እንግዲህ እየተጨቃጨቀኝ በዛውም አሳባ ማለት ነው። ውድ ቤተሰቦቼ በንት ነው ዴቭን ስለምትወደው እሱ በእሱ እንትን ሀሳባ ነበር፣ ግን የማይሆን ነው ማለት ነው። ውድ ቤተሰብ ይሄ ተንከሲስ ይሄ አረመኔ እንደዚህ እንዲያገታት በቅርብ ቀን ደግሞ የእጁን ያገኛታል ማለት ነው ውዶችዬ። እኛም ደግሞ ደስታችንን አብረን የምናሳልፍ ይሆናል ማለት ነው። እርግጠኛ ነኝ እንደምትፈታ ሊዱ ከዚህ ጉዳጉድ ሊደርሱበት ነው ማለት ነው። እሱም ደግሞ ቅያሬ ልብስ ስጪ ፍቅር ለሊዱ መውሰድ አለብኝ ይላል ማለት ነው። እሱም ደግሞ ለሊዱ ሊወስድ እንደሄደ ውድ ቤተሰቦቼ ሲወጣና ሲገባ ደመቀና ንጉስ ያውታል ማለት ነው። ከኋላ ይሄንማ መከተል አለብን ብለው ያው ሊዱን ፍለጋ ይሄዳሉ ማለት ነው። ከኋላው ሲከተሉት ግን እሱ የሄደው ሰጥለጥ ብሎ ሊዱ ጋር ነበር ማለት ነው። አስቀመጣት አገተበት ቦታ ተከትለውት ይሄዳሉ። እሷም ደግሞ እያለቀሰች እባካችሁ እርዱኝ፣ ባርኮቴ እርዳኝ ትላለች ማለት ነው። በነገራችን ላይ ይሄ ከመጣ በኋላ በጣም አስጠልቶኛል ማለት ነው ውድ ቤተሰቦች። ምክንያቱም ሊዱን ያገታት እሱ ስለሆነ መመለስ አለበት ማለት ነው። ሊዱ ምንም የምታጠፋው ነገር የላትም ብዬ ነው የማምነው። ምንም ያደረገችው ነገር የላትም ማለት ነው። ይሄ ሁሉ የፍቅር ሴራ ነው ማለት ነው። ፍቅርም ደግሞ ምን አለችው? ይችን አደይን እንደውም ሊዱን መልሰህ አደይንና ለምለምን ማገት አለብህ። ይሄ ሁሉ የናኦል ስራ ነው ማለት ነው። ናኦል የፍቅር ጓደኛ ነው ማለት ነው። ናኦል ነው እንደዚህ ያደረገ ይሄን ሁሉ ሴራ የጠነሰሰው ውድ ቤተሰቦቼ ናኦል ነው ማለት ነው ያገታት። በቅርብ ቀንም ደግሞ ያገታትን እንደምንመልስ ተስፋ አለን ማለት ነው ውድ ቤተሰቦቼ። ናኦል ደግሞ የእጁን ያገኛል ማለት ነው። በቅርብ ቀን የእጁን እንደሚያገኝ 100% እንትን እንላለን ማለት ነው ቤተሰብ። እንደዚህም ደግሞ ያሰቃያትን የእጁን ያገኛታል ማለት ነው በቅርብ ቀን። በነገራችን ላይ ይሄው ሁሉ የምታስደርገው ፍቅር ናት ማለት ነው። ናኦልንም ቤት ያመጣችው ፍቅር ነች።
ከዚህ በፊት አናውቀውም ነበር። ናኦል መውጣት አለበት ውዶች ማለት ነው። ሁላችንም ናኦል ይውጣያል መኮመት አለብን ማለት ነው። ለተመልካችም ክብር መኖር አለበት ማለት ነው። ናኦል ከመጣ ጀምሮ ከዚህ በፊት አደይንም ያሳገተቻት ፍቅር እንደነበረች ፍቅርም የእጇን እንደምታገኝ ባርኮቴም ደግሞ ፍቅር እውነቴን ነው ምልሽ እውነት ያንቺ ሊዱ መታገት ላይ ካለሽበት እገልሻለሁ ብሏታል ማለት ነው ውዶችዬ። አንቺ ካለሽ እዛ መካከል እውነቴን ነው ምልሽ ሊዱ እጅሽ ካለብሽ መታገቷ ላይ እውነት እኔ ራሴ አይደለም ባርኮቴ ሊገልሽ ዴቭ ሊገልሽ እኔ እገልሻለሁ፣ ወንድምሽ ነኝ እኔ ራሴ እገልሻለሁ በእጄ እንደ አደይ ዝም አልልሽም ብሏታል ማለት ነው። ውድ ቤተሰቦቼ እንግዲህ እኛም እየጠበቅን እንገኛለን ማለት ነው። ናኦል እንግዲህ እውነት ሊዱን ካገታት በኋላ ቤት እያስመሰለ እነሱ ጋር እነ ፍቅር ቤት ነው ያለው። ሲጠየቅም እኔ ያላየሁም እያለ አብሮም ይፈልጋል ማለት ነው። ግን ያገታትም እያሰቃያትም ያለው እሱ ናኦል ነው ማለት ነው። እንግዲህ እንትናም ደግሞ ንጉስና ደመቀን ግን እንዴት አያቸው ሲለው ባርኮቴ አይ እኔ ምንም አልመሰለኝም፣ እነሱ እኛ ጋር እየፈለጉ ነው፣ እነሱም ደግሞ ለእኛ ብለው አብረው ሲያፋልጉን ነው የቆዩት ይላል ማለት ነው። ዳዊትም እንግዲህ ተናዶ እንዴት ይሄ ልጅ ምን ይሻለኛል ይላል ማለት ነው። ከዛ ያዝ ማን ነው እሱ እገለዋለሁ፣ እህቴን ስለገደላት መግደል አለብኝ ይላል ማለት ነው። ዴቭ ደግሞ እንደዛ እያለ ባርኮቴ ይገባል። የት ሂደህ ነው የምገለው እህቴን? እንደ እህታት እኮ አለች አልሞተችም ይለዋል ማለት ነው። እውነት ግን ነው ባርኮቴ፣ እንዴት ልመን አሁንም እኮ አላገኘዋትም ብሎ በጣም ስቅስቅ ብሎ ያለቅሳል ማለት ነው። አደይም ደግሞ አይዞህ እውነቴን ነው ምልህ ታገኛታለህ፣ ሊዱ እንደምናገኛት ተስፋ አለኝ። ስለዚህ አንተ አትናደድ፣ አትበሳጭ ይለዋል ማለት ነው። ውድ ቤተሰቦቼ እኔ በጣም ነው ደስ ያለኝ ማለት ነው። ናኦል እንግዲህ እንደምናውቀው አሁን አዲስ የሚመጣው ይህንን ያመጣችውም ፍቅር ነች ማለት ነው። ፍቅር እንደዚህ ብታረገውም እና ዴቭም ደግሞ ውዶችዬ እህቴን አጋች ማግኘት አለብኝ፣ እህቴ ፍትህ ማግኘት አለባት እያለ ነው። ናኦልም ደግሞ እንዳገታት እንግዲህ ሰምተናል ማለት ነው። በቅርብ ቀን ጉዱ እንደሚወጣና እሱም ደግሞ የእጁን እንደሚያገኝ ፍቅር እናንተና የእጃቸውን ያገኛሉ ማለት ነው። ውድ ቤተሰቦቼ ይሄ አረመኔ ናኦል ከመጣ ጀምሮ ይኸው አደይንም ደግሞ እንዳሰቃያት እየነገረችው ነው ማለት ነው። አደይንም ማገት አለብህ ሊዱን ለቀህ አደይን አግታት እያለችው ነበር ማለት ነው። ውድ ቤተሰቦቼ እሷም ደግሞ አይ ምን ማለት ነው እኔ እኮ ፍቅር ጋር እየተመካከሩ አንቺ ነሽ አንተ ነህ እየተባባሉ ነበረ። ከዛ ይህን የምታሰረው በነገራችን ላይ ፍቅር ነች ማለት ነው። ቁጭ ብላ እያዘዘችው ይህን አድርግ ስትለው ያደርጋል ማለት ነው። እና ናኦልም ደግሞ እርግጠኛ ነኝ ያገታትን ወደ ራሱ ወደ ቤቷ እንደሚለቃት ንጉስና ደመቀ እየደረሱባት ነው ማለት ነው። ውድ ቤተሰቦች አደይን እንግዲህ ደግሞ በተራዋ ለምለምንና አደይን እያስፈራራቻቸው ጉዳይ ወደ ስራ እያለችም ነበር ማለት ነው። ይችንትና ፍቅር ተብዬ እኔ ፍቅር የምትባል ልጅ እንደው ላይኔ እንዴት እንዳስጠላችኝ፣ ፍቅር አንድ ቀን የእጇን ብትቀጣ በጣም አሪፍ ነው ብዬ አስባለሁ ማለት ነው። እንዴት በሰው ላይ እየጨከነች የምታደርገው ነገር ሁሉ በጣም ትዘገነነኛለች፣ ታስጠላኛለች ማለት ነው። ምክንያቱም አደይን በቃ ታሰቃያታለች። ከዛም አልፎ አሁን ፍቅር ማንች ለምለም እነሱ ጋር ነው እየሰራች ያለችው፣ እሷን ታሰቃያለች ማለት ነው። በዛ ላይ ሊዱ ጋር ይጨቃጨቁ ነበር ማለት ነው። አሁን ደግሞ አሳግታት አለች ማለት ነው። በቅርብ ቀን ግን መፍትሄ እንደምታገኝ ናኦልም ደግሞ የእጁን እንደሚያገኝ ዲቭ እንደማይለቀው አይደለም ዲቭ እነንትና ራሱ አይለቁትም ማለት ነው። እነ ኤላ ማለት ነው። ውድ ቤተሰቦቼ አብሮ እያስመሰለ እንትናም ባርኮቴም ተስራ ቦታው መጥቶ እንዴት እስካሁን ናኦል አልሄደም ከዚህ ቤት እያለ ነበር። ይሄ ሁሉ የፍቅር ሴራ ነው። እውነቴን ነው ፍቅር እኔ ራሴ አልለቅሽም ብሏታል ማለት ነው። እንግዲህ ናኦል ከመጣ ጀምሮ ይኸው ሴቶቹን ትርምስምስ እያደረገ ነው። ይህንን የምታስደርገው ፍቅር ናት ማለት ነው። ፍቅር ናት ማለት ነው። ውድ ቤተሰቦቼ በቅርብ ቀን ደግሞ እኛ እንትን እንላለን ማለት ነው። ይህንን ሰምተናል። በቅርብ ቀን ደግሞ
የእጃቸውን ያገኛሉ ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮዬ ይህን ይመስላል። አደዮች ማለት ነው። ላይክ እና ሼር ሰብስክራይብ በማድረግ አበረታቱን ማለት ነው። ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን እየገለጻችሁልን ሰብስክራይብ በማድረግ ባይ ባይ።